መሰረቱን በደንበኞች እርካታ ላይ ያደረገውና በ10 ዓመት የሪል ስቴት ቆይታው 7 ሳይቶችን ጥንቅቅ አድርጎ ያስረከበው ቴምር ሪል ስቴት በዚህ ዓመትም 6 ሳይቶችን ለማስረከብ በዝግጅት ላይ መሆኑን ሲገልጽ ደስታ ይሰማዋል። አሁን ደግሞ ለእርሶ ከአፍሪካ ህብረት ፊት ለፊት ቡልጋሪያ እንደዚሁም በፒያሳና ከቤተ መንግሥት ጀርባ እስከ 35 በመቶ እውነተኛ ቅናሽ የተደረገባቸው እንደዚሁም ከ10 በመቶ ቅድመ ክፍያ ጀምሮ በምቹ አከፋፈል ያለምንም ወለድና የዋጋ ጭማሪ ከባለ 1 መኝታ እስከ ባለ 3 መኝታ አዘጋጅቷል። ከ5.5 ሚሊዮን ብር እስከ 9.7 ሚሊዮን ብር ሙሉ ክፍያ ማለት ነው። በተጨማሪም የንግድ ሱቆችን በፒያሳ በቡልጋሪያ እንደዚሁም በገላን ከ900 ሺህ ብር ቅድመ ክፍያ ጀምሮ አዘጋጅቶ ይጠብቃቸዋል። ለተጨማሪ መረጃ ስክሪኑ ላይ በሚታየው ስልክ ቁጥር ይደውሉ። ቴምር ሪል ስቴት። የዩናይትድ ስቴትስ አሜሪካ ፕሬዚደንት ዶናልድ ትራምፕ ትናንት ሲቹዌሽን ሩም የሚባለው ውጥረቶች ውይይት የሚደረግባቸው ሸንጎ ከመግባታቸው በፊት ተጠብቆ ነበረ። በአሜሪካና በኢራን መካከል ተደርሷል ተብሎ የሚታመነው የመግባቢያ ስምምነት የሁለቱን መሪዎች ይሁንታ ሲያገኝ ብቻ ነው ተብሏል። ሁለቱ መሪዎች ደግሞ እነማን ናቸው ካልከኝ በበኩል ያሉት ብዙ አጠራጥሩም። ትራምፕ ናቸው። ፕሬዚደንት ዶናልድ ትራምፕ ናቸው። በዚያኛው በኩል በኢራን በኩል ግን አይሰሜ አይታዬ፣ ነገር ግን በጽሁፍ መግለጫ በመስጠት እስካሁን ድረስ ያሉት ሶስተኛው የኢራን እስላማዊ አብዮት አያቶላ ሞጅተባ ካሜኒ ናቸው። እነዚህ ሁለት መሪዎች ይሁን ካላሉት በስተቀረ ተኩስ አቁሙ እንደጸደቀ አይደረግም። እና ዶናልድ ትራምፕ ይህን ነገር ትናንት ይቆርጣሉ ተብሎ ታስኖ ነበር። ሳይወስኑ ወጡ። ሳይሁት ያቺ ኒውክሌር አቧራ በእጄ መግባት አለብኝ ብለዋል። አሁን እኮ ትልቁ ጥያቄ እኮ መጀመሪያ አካባቢ ወደ ሰላም ማምጣታቸው እንደተጠበቀ ሆኖ የኒውክሌር ቦምብ ለመስራት የተብላላው ነገር ለአሜሪካ ይሰጣል አይሰጥም ነው። በኢራን በኩል ያለ ግልጽ አቋም አለ። ካሚኒው አያቶላ ራሳቸው በግልጽ ተናግረዋል። አንድ ሰው እንዳያወጣት እቺን ነገር ከኢራን መውጣት የለባትም ብለዋል። እንደው ቢወጣ እንኳን አሁን ደግሞ አለበት የሚባልበት ቦታ ደግሞ ገና ከምድር ውስጥ ነው ያለው፣ እታች ነው። እሱ ወጥቶ ለማን ይሰጣል ነው። አሜሪካ እሱን እፈልጋለሁ ትላለች። በዛ ሲወቁር አሁን ስምምነት ላይ ደርሰዋል ማለትስ ይቻላል? በዚህ ሁኔታ አቋማቸው በጣም ኤክስትሪም ነው ሁለቱም። አቋማቸው ኤክስትሪም ነው። ነገር ግን ከላይ የምንለውን አልፈን እኮ አሁን መግባቢያ ሰነድ ተስማማን ብለውናል። ኦኬ፣ አሁን እሱን ከተስማሙ በኋላ አውቶማቲካሊ ተኩስ ይቆማል። ለአሜሪካ የባህር ከበባዋን ታነሳለች፣ ሆርሙዝ ሰርጥ ይከፈታል፣ ፈንጂ ታጸዳለች። በቅድሚያ ኢራን በ30 ቀን ውስጥ ጥርግ አድርገሽ ማጥፋት ተብሏል። እስከዛ ድረስ ግን በፈንጁ እንዳትውል እያለች በዛኛው አቅጣጫ ይሉ ትላለች። አሁን እንግዲህ እዚህ ላይ ዶናልድ ትራምፕ ቢነግሩን ከ60 ቀን በኋላ ዋናውና የመጨረሻው ስምምነት የሚደረግበት የ60 ቀን ውይይት አለ። በዚህ 60 ቀን ውይይት ውስጥ ዶናልድ ትራምፕ እንደሚያቀዱት ኢራን ሆርሙዝ ሰርጥን ወደ ነበርበት መልሰል ያለ ክፍያ መርከቦች እንዲያልፉ ታርጋለች። ያለ መተላለፊያ በሚለው ምንም ክፍያ ወደዛ ትመለሳለች ነው። እኔ አንገቴን እሰጣለሁ እሺ እንደማት ዝም ብዬ በጥንቆላ ነግርሽ ይሄን ያለ ተደብድባበት እኮ የገቢ ያገኝበታል ብላ የምታስበው እኮ ሆርሙዝ ነው። ከዛ ከሚያልፉት ከማገኘው ገንዘብ ድብደባዬ ላይ የደረሰብኝን ውድመት አካክሳለሁ ነው አንዱ። አሁን እኔ የኢራን አቋም ጀስቲፋይ ለማድረግ አለም እዚህ ያለሁት ግን እማቀው ምንድነው ደመነፍስ የሚነግረኝ እሱን አጣው። ይሄ ነው አሁን ሁለታው። ከጦርነቱም ያመጣላት እኮ ጥሩ ነገር ከመጥፎ ነገር ጥሩ ነገር ሊሳብ ይችላል ሲባል ይህንን ሆርሙዝን በቃ አሁን በደንብ ዶላሮች ልሰራበት የምትችለውን ነገር አግኝታለች። ማንም ይህን አይገድም። በኢራን እኮ ውይይት የሚያደርጉትን አንዳንዴ የኢራን ኢንተርናሽናል ምናምን ዘገባዎች አሉ እኮ ሲቀርቡ የት ሄደን ነበር ምን ነበር አይናችንን የዘጋቡ ያኔ እንዲህ ነው የሚሉት። ሆርሙዝ ሰርጥ እዚህ ከሆኑ ከፍተኛ ገንዘብ ዶላር መስሪያ ታዲያስ አብዮታዊ መንግስታችን 47 ዓመት ዝም ብሎ ነው ምንድነው የዘጋበት አሉ። እሱ ብቻ አይደለም ኢራኖች አሉ። በዚህ በላይ በኩል ይሄ ቀን ሙሉ የሚንቧቸረው ነዳጅና ጋዝም የራሷን ጀምሮ በቀን 120 ገደማ መርከብ ነው። ከብታል ይሄ ሁሉ እንግዲህ ለኢራን እንኪ ያለ ያስረከበ የሚሄድ ነው። በቃ መሸምጠጥ ማለት ነው። ለአሜሪካ ማለት ነው። ዘመን ለምታልበው ነው። ታዲያስ ወደ $70 ቢሊዮን ነው
ኦማንንም የዚህ አካል አድርጋታለች። 20ውን ለሷ ትሰጣለች። በቃ ይሄ ነው። አሁን ደግሞ ቀጥላ ይሄን ከያዘች በኋላ የተገለጠላት ነገር ምንድነው? በዚች ሆርሙዝ ሰርጥ ውስጥ ጠቅላላ ይሄ የአረቡ ዓለም የአውሮፓ እስኬጅ የሚጠቀሙበት የዚህ የኢንተርኔት መስመሮች እንደዚህ ከላይ ይታዩዋል። ዋናው ነገር የነ ጉግል ጥራልኝ አንተ ታውቃቸዋለህ። የጠቅላላ የኢንተርኔት አስተላላፊ ድርጅቶች በዛ እየከፈሉ እንዲያልፉ ዲጂታል ቴክኖሎጂ ባለቤቶች በሙሉ የእነሱ ነው የተዘረጋው። ኢቭን ሌላው ቀርቶ ይሄ ነጋዴው የቻይናው ማን ነው? አሊባባ፣ አማዞን ያ ገመዶቹ በሙሉ የእነሱ ነው ተዘረጋው። አማዞን የአሜሪካው ነው፣ አሊባባ ነው እዛ ያለው የቻይናው። አማዞንም የአሜሪካ ነው። አማዞን የአሜሪካ ነው ይመስለኛል። አሊባባ እንትናን ተቃወሙ። አማዞን በዓለም አቀፍ ደረጃ ከፍተኛ ገንዘብ ሽያጭ የሚያከናውን ነው። እሱን ኮፒ ያደረገ የእሱ አይነት ስራ የሚሰራው ቻይና ውስጥ አሊባባ ነው። ቻይና እኮ በዚህ ታማለች። ኮፒ ነው የምታደርገው። ኦፍ ኮርስ ሌላ ወዲያው ነው። አሁን ከዛ አልፋ አሁን ለምሳሌ አማዞን እዚህ አዲስ አበባ ቁጭ ብለህ የአማዞን ዕቃ መግዛት አትችልም። እዚህ ዴሊቨር የለም። ቻይና አሊባባ እኮ እዚህ ለማድረግ እንቅስቃሴ ተጀምሯል። ከቻይና የምታዘውን ዕቃ እዚህ ይመጣል ነው። ጥሩ ነው። በጣም አሪፍ ነገር ነው። በጣም እኛ አሊባባ ሆነ አማዞን አይደለም የእነሱ ሰው እንዳሉት ድመቷ ጥቁር ትሆነች ዕቃውን አምጡት ዕቃው ነው። ስለዚህ ምንድነው አሁን ጌሙ ያለው የእነዚህ ሁሉ መስመሮች እዛ ተዘርግቷል። በእግሯ ስር ነው ያልፈው። ኢራን ያንን ትከፍያለች ማለት ለዚህ ለሚያልፍበት 10 ኪሎ ሜትር የኔዋ ግዛት ነው። በሁለቱ መካከል የኢኮኖሚ እንትኔ ነው ቦታው። ስለዚህ ተመን ይወጣላቸዋል፣ ይከፍላሉ። ሌላ $70 ቢሊዮን ማለት ትችላለህ። ሁለህን ከጨረሰች በኋላ እነዚህ በባለቤትነት ነው የተዘረጋው። መስመሩ ሁሉ የማን ነው? የእነሱ ነው። ዘርጊ ደግሞ ኩባንያዎች አሉ። ዘርጊ ይህን የሚዘረጉ ጠልቀው የሚያደርጉ እነሱ ደግሞ የንግድ ፈቃድ የንግድ ፈቃድ ምንድነው ገብቶ ደግሞ የእድሳት የሜንተናንስ ገለመል የሚሉትን ደግሞ ይከፍላሉ ብላ ጨርሳለች። ይሄንን ያለ ጦርነት ኢራን ትከፍታለች ማለት በእውነት ነው የምነግርህ። እንደው በእውነት ፌርም አይደለም። አሁን ፌር አይደለም ያልኩህ መልቀቅም አለባት። ይሄ እኮ የዓለም መተላለፊያ ነው እኮ የዓለም መተላለፊያም ቢሆን በዛ አካባቢ ያለውን ኢኮኖሚ ጥቅም እኮ የማግኘት መብት አለ። አሁን አንተ ፌር ነው ፌር አይደለም የምትለው አልገባኝም። በምን መንገድ ነው ያያለው? እሷስ መጠቀም የለባትም ወይ? አቋም በግልጽ መታወቅ አለበት። መጠቀም የለባትም ወይ የሚለው ነገር እኔ እሱን እደግፋለሁ። የሆነ የገንዘቡ መጠን ሊለያይ ይችላል፣ ግን የሆነ መጠቀም ይኖርባታል በኢኮኖሚ ዞኗ ስለሆነ። እኛስ ብንሆን ለምሳሌ ኢራን ቦታ ላይ ብንቀመጥ በእግራችን ስትር የሚያልፈውን ነገር ዝም ብለን ማየት አለብን እንዴ? አሁን የባህር በር ያስፈልገናል የምንለው አላስጠጣ ብላንልን የገዛ ውሃችንን አሁን ወደዚህ ልምጣለ ገብቷል። በዙሪያው ጉንጭ ትላለች። እኔ በእውነት ነው የምነግርህ እና ኤኒዌይ ምንድነው እኔ በበኩሌ ይህ በጣም ዓለም ላይ ክራይሲስ የሚያመጣ ነው ታሜ። ምንም ጥርጥር የለውም። እሱማ ግን አሁን ኢራን ደግሞ ይኸውልህ ሆርሙዝን በፊት አትጠቀምበትም ነበር አይደል እንዴ? ምንም ክፍያ የሌለው ማንም ሰው የሚጠቀምበት ነበረ። አሁን ግን ኢኮኖሚ ዞኔ ነው ብላ ካለች በገንዘቡ ላይ መደራደር ይቻላል እንጂ አሁን እምቢ ካለች ደግሞ ቶታሊ እኮ የሚያልፍ ነገር የለም። በዓለማችን ላይ እኮ እንደዚህ አይነት ጣብቅ ቦታዎች እሱ ብቻ አይደለም እኮ። አሁን እኮ ትልቁ ስጋት ያለው እኔ በነገራችን ላይ ጂኦግራፊ ኔፓ ነኝ ሆኜ ነው እንጂ ጂኦግራፊ የሚያውቁ ሰዎች ቢነግሩ እንደ ሆርሙዝ ሰርጥ አይነት መተላለፊያዎች እኮ ብዙ አሉ እኮ ተጠቃሚዎች ናቸው። ታዲያ ግብፅ አንዱ አይደለችም እንዴ? ግብፅ ያንን የሜዲትራኒያንና ቀይ ባህርን አገናኝታ እኮ እዛ ጋር ቁጭ ብላ ገንዘብ እየሰራች ነው። በተፈጥሮ እኮ የለውም እኮ ሜዲትራኒያንና ቀይ ባህር እኮ አይገናኙም። መሬቱን ሸንቁራ ማገናኘት ትችላለች። ስለዚህ መርከቦች በዙሪያው ከሚሄዱ በዛ በኩል ያቋርጧለች። ስለሚያቋርጡ እየከፈለ ቢያንስ ካናል የከፈተችው ራሷ ነች። የእንግሊዞች ናቸው የሰሩት። ዋቴቨር ማን እንትን ሆርሙዝ እኮ በተፈጥሮ ያለ መተላለፊያ ነው። አጠገቡ ስላለው የኔ ነው ካልሆነ በስተቀር እኔ አልደግፈም። ምክንያቱም ምንድነው እኛ ላይ ነው ዋጋ የሚያመጣብን ነው፣ ዋጋ የሚያስከፍለው ዓለምን ነው። እና ኤኒዌይ ዶናልድ ትራምፕ አሁን ትናንትና ያሳሰባቸው ተደብድቦ የ10ና 11 ኒውክሌር ቦምብ ሊወጣው የሚችለውን 60 በመቶ የበለጸገ ዩራኒየም ኢራን ማበልጸጊያ ያልተደበደበ ማበልጸጊያ ካላት አንዳንድ ሳይንቲስቶች እንደሚሉት በቀናት ውስጥ ይሄን ይችላል፣ ካልሆነ ደግሞ በሳምንታት ውስጥ ይሄንን በጋዝ መልኩ ያለ የበለጸገ ዩራኒየም ወደ ብረትና ቦምብ መቀየር ትችላለች። ከ10 እስከ 11 ቦምብ መጠቀም ትችላለች እያሉ ይናገራሉ። እሳቸው ደብድቤ ዱቄት ስላደረግኩት ብለው ሳይንቲስት አይደሉም። እሳቸው
እሳቸው የኒውክሌር አመድ የሚሉት በዚህ ነውና አመድ መጣ አልመጣ እያሉ ያጣጥሉ ነበር። አሁን ግን እሱን ኢራን የማትሰጠኝ ከሆነ ይህንን ውል ይሆናልልም በማለት ይዘውታል ማለት ነው። የሆነ ሆነና ባለፈው እሁድ ዕለት የሆነ ቦታ ታይተሃል። ስለዛች 1 ደቂቃ ሰጠሃለሁኝ። የሽምግልና ቦታ ላይ ተገኝተህ የተገኘውበት የሽምግልና ቦታ የታላቁ ጋዜጠኛ የዳሪዮስ ሞዲ የባህር ልጅ የሆነችው ቦታው ምንድን ይባለው የ22 ቮልስዋገን ሁሉ ሄዳችሁት እዛ ውስጥ እንዴት ነው የገባችሁት? ነው ቮልስዋገኑ የብሌን የዳሪዮስ ሞዲ የመጨረሻ ልጅ ነች። የእሷ ጓደኛ ሽማግሌዎች የመረጡበት መንገድ ነው። ወደ ውስጥ ስገባ ግን መጀመሪያ ሁለት ነገሮች ስሜት ነክቶኛል። ተናገር ብለህ ስለሰጠኝ ነው። መጀመሪያ በር ላይ የእሱን ቤተሰቦች ሳይ የእሱ 3ኛ ልጅ የሆነች ውቢት የምትባለው በዳሪዮስ ያወጣላት ስም ግን አምፀሽ ተነሺ በባህር ዳር በትዳር የምትኖር የ3 ልጆች እናት ዳት መጣ አትሄድ ቁርጥ ዳሪዮስ ሞዲ ነበረች እና ቶታሊ ልብህን ያባባዋል። ከዛ ውስጥ ከገባ በኋላ እቺ መጀመሪያ ልጁ የዳሪዮስ የመጀመሪያ ልጁ በስራ እያለን አንዳንድ ቀን ትመጣ ነበረ ነው አትመጣም። ለማረፍ ሲፈልግ ወደ እሷ ነበረ የሚሄደው። ታሞ የመጨረሻ ጊዜዎችን የሚያሳልፈው እሷ ቤት ውስጥ ነበረ። እነዚህ ስሜቶች ነበሩኝ። ኤኒዌይ ደረጀ ኃይሌ እንደዚሁ ሳምሶን ማሞ በሽምግልና ተቀምጠን በስነ ስርዓት ልጃችንን ቦታው ላይ ግን አረከበናል። ሶስታችሁ ግን የሆነ ጥያቄ ጠይቃችኋል የሚል ነገር ያንተን የሰማሁት እውነት መሆኑን እዚሁ ታረጋግጥልኛለህ። ለመሆኑ ልጁ የዩክሬንና የራሽያን ጦርነት ይከታተላል ብለሃል አሉ። እኔ ያዳምጣል ያለ ደረጀ፣ እኔ ደግሞ ምን ላይ ነው የሚያዳምጣው? አስባችሁታል? የሳምሶን ጥያቄ ደግሞ የሰማሁት እውነት ከሆነ አላውቅም። ለመሆኑ ፍሪጅ አለው ብሏል። ፍሪጅ አድማጮች ሰዓታችን ስለሄደብን ነው። ሰዓታችን ሄዶብናል። ቅዳሜያቸው የደመቀ ይሁን። መልካም ቅዳሜ። መሠረቱን በደንበኞች እርካታ ላይ ያደረገውና በ10 ዓመት የሪል ስቴት ቆይታው 7 ሳይቶችን ጥንቅቅ አድርጎ ያስረከበው ቴምር ሪል ስቴት በዚህ ዓመትም 6 ሳይቶችን ለማስረከብ በዝግጅት ላይ መሆኑን ሲገልጽ ደስታ ይሰማዋል። አሁን ደግሞ ለእርስዎ ከአፍሪካ ህብረት ፊት ለፊት ቡልጋሪያ፣ እንደዚሁም በፒያሳና ከቤተ መንግሥት ጀርባ እስከ 35 በመቶ እውነተኛ ቅናሽ የተደረገባቸው እንደዚሁም ከ10 በመቶ ቅድመ ክፍያ ጀምሮ በምቹ አከፋፈል ያለምንም ወለድና የዋጋ ጭማሪ ከባለ 1 መኝታ እስከ ባለ 3 መኝታ አዘጋጅቷል። ከ5.5 ሚሊዮን ብር እስከ 9.7 ሚሊዮን ብር ሙሉ ክፍያ ማለት ነው። በተጨማሪም የንግድ ሱቆችን በፒያሳ፣ በቡልጋሪያ እንደዚሁም በገላን ከ900 ሺህ ብር ቅድመ ክፍያ ጀምሮ አዘጋጅቶ ይጠብቃቸዋል። ለተጨማሪ መረጃ ስክሪኑ ላይ በሚታየው ስልክ ቁጥር ይደውሉ። ቴምር ሪል ስቴት